በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር የሚነበብ የሚጸለይ የእናታችንን የብፅዕት ክርስቶስ ሰምራን ዜና ገድል ማንበብ እንጀምራለን። ልመናዋ አማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዕለታት በአንደኛው ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰምራ ካለችበት ቦታ መጥቶ ይህን በቤተ ክርስቲያን ሙሉ የሆነ የስንዴ ምርት ሰጥቼሻለሁ ውሰጂ አላት። እርሷም አቤቱ ጌታዬ ሆይ ይህን ሁሉ ስንዴ ምን አደርገዋለሁ? እኔ ባሪያህ የማከማችበት ጎተራ የለኝምና አለችው። ይልቁንም የዚህ ዓለም ብዕል ክብር አላፊ አላቂ ጠፊ ስለሆነ አልፈልገውም፣ አትስጠኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ክርስቶስ ሰምራ ሆይ ይህን ስንዴ የሰጠሽ ልትበየው አይምሰልሽ፣ ነገር ግን በዚህ የስንዴ ቁጥር ልክ በመንግሥተ ሰማያት ብዙ ነፍሳትን ይዘሽ ለመግባትሽ የተሰጠሽ የቃል ኪዳን ምሳሌ ነው እንጂ አላት። ይህንም ቃል ኪዳን በማይታበል ቃሉ ሰጣት። የልዑል እግዚአብሔር አገልጋይ የምትሆን የክርስቶስ ሰምራ ጸሎቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ የሎሚ ፍሬ በእጇ ይዛ ሳለች በላችው። መብላቷንም ረስታ ፍለጋ ጀመረች፣ አጣችውም። በዚህም የተነሳ በደቀ መዛሙርቶቿ ላይ ቁጣን ልታነሳ ስትቃጣ በጎ ሐሳብ መጣላትና አቤቱ ጌታዬ ማን ወሰደብኝ ብላ ፈጣሪዋን ጠየቀችው። እርሱም በልተሸዋል አላት። አባቶቼና ወንድሞቼ ሆይ እንግዲህ ከባለሟልነቷ የተነሳ ፈጣሪዋን እንደ ጓደኛ ቆጥራ የምትጠይቀውን ጥያቄና የሚመልስላትን መልስ ተመልከቱ። ከዕለታት በአንደኛውም ቀን አንድ ሰው መጥቶ እጅ ነሳትና በጸሎትሽ ተማጽኛለሁ አላት። እርሷም ተማጽኝብሻለሁ ስላላት በጣም ደነገጠች። በዚህ ጊዜ ወደ ቤተ ክርስቲያን ሄደችና መሪር እንባን አለቀሰች። እነሆ ጌታ ኢየሱስ ክርስቶስ ወደ እርሷ መጥቶ ወዳጄ ክርስቶስ ሰምራ ሆይ ምን ያስለቅስሻል አላት። እርሷም አቤቱ ፈጣሪና አምላኬ ሆይ ማቅ ለብሼ ቅናት ታጥቄ መከራን ታግሼ በጸሎትና በስግደት ለመኖር ያልቻልኩ ነኝ። እኔ ባሪያ በመዝናናትና በመቀማጠል የኖርኩ ነኝና አለችው። ጌታችም ወዳጄ ክርስቶስ ሰምራ ሆይ አይዞሽ፣ ዳግመኛ በዚህ አይነት ልብሽ አይደንግጥ፣ ሰውነትሽም አይፍራ። ምሕረት ሊደረግለት የማይገባ ሁሉ ወደ አንቺ መጥቶ ዜና ገድልሽን ሊሰማ አይችልምና አላት። ስለሆነም ገድልሽን ለመስማት ትሩፋትሽንም ለማየት ወደ አንቺ የሚመጡትን ተስፋ መንግሥተ ሰማያትን እሰጣቸዋለሁ። አንቺም የአባቴ ቅዱስ መንፈሱ በገለጸልሽ መጠን ከሐዘን ከትካዜያቸው ለማጽናናት ስልጣን እንዳለሽ ተስፋ ስጫቸው። ይህም ከአንደበቴ የወጣው ቃሌ የማይታበል ለመሆኑ እውነት እልሻለሁ አላት። አሁንም ለወዳጁ ለክርስቶስ ሰምራ የሰጣትን ቃል ኪዳን ተመልከቱ። ዳግመኛም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእኔ በራሴ ፈቃድና በአባቴም ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። ያን ጊዜም ልጅ እናቱን ጡት እንዲጠባ የጌታዋ የኢየሱስ ክርስቶስን በዕለተ ዓርብ የተወጋውን ጎኑን ጠባች። ጌታም ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባይቱ ብልጫ እንዳለው ፍረጃ አላት። ይህን ባላት ጊዜ ከመናገር ዝም አለች። እርሱ ግን በይ እንጂ ወዳጄ ክርስቶስ ሰምራ ተናገሪ አላት። እርሷም አቤቱ ጌታዬ የጠባ ይበልጣል አለች። ዳግመኛም ወዳጄ ክርስቶስ ሰምራ ሆይ ከእናቴ ከድንግል ማርያም ሰው ሆኜ በዕለተ ዓርብ የተቆረሰውን ሥጋዬን እንኪ አላት። ይህንንም ብሎ እጁን በራሷ ላይ ባኖረው ጊዜ ሰውነቷን ብርሃን ከበባት ወይም መላባት። ይህንንም የተመለከቱ ትጉሃን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትም ሁሉ ፈጽመው አደነቁ። ስለተሰጣትም ጸጋ ክብር መንፈሳዊ ቅናትም አደረባቸው። ቅዱሳንም ሁሉ የነገስታት ንጉሥ የገዢዎች ገዢ ለሆነ አምላክ በአንድነትም ምስጋና ይገባል አሉ። የበጎ ነገር ጠላት የሆነ ዲያብሎስም እንኳ ይህን በተመለከተ ጊዜ ከቶ አንተን ለሚወዱህና ፈቃድህንም ለሚፈጽሙ ሁሉ ይህን ያህል እጽፍ ድርብ ክብር ትሰጣለህን? ለጌትነት ምስጋና ይገባል ብሎ ጋዳ ጋዳ እያለ አመሰገነ። ይህቺ ሴት እኮን ይህን አላፊ ጠፊ የሆነ ዓለም በመናቅና ብዙ ተጋድሎ በማድረግ ጸጋ ክብር ካገኙ ብዙ ሴቶች ይልቅ በክብር እጅግ ከፍ ከፍ አለች።
በእውነቱ ከእርሷ በፊት ከነበሩ ወይም ከእሷ በኋላም ለሚነሱ ሁሉ ከቶ እንደሷ ያለች ሴት አላየውም። በግድ ያለ ውዴታ ፈጣሪውን እያመሰገነም ዲያብሎስ ሲያመለሰግንሽ በሰማው ጊዜ የኔ አገልጋይሽን ልብ በፍቅርሽም ነደደ። ዳግመኛም ጌታ ኢየሱስ ክርስቶስ ያልተሰፋ ወይም ስፌት የሌለው ስረወጥ የሆነ ንጹሕ ልብስ ለእናታችን ለክርስቶስ ሰምራ ሰጣት። እርሱም ዮሐንስ በቅዱስ ወንጌሉ እንደተናገረው አይሁድ የሕያው አምላክን ልጅ በሰቀሉት ጊዜ ልብሱን ገፈው ወስደው እርስ በርሳቸው ዕጣ ተጣጥለን ለደረሰው ይድረስ አንቅደደው ብለው እንደተከፋፈሉት ያለ ከላይ ጀምሮ የተሰራ እንጂ መርፌና ክር ያልነካው ልብስ ነበር። ለዚህች ለወንጌል ሙሽራ የባለሟልነት ጌጥ ሲሸልማት ይህ 3ኛ ጊዜ ነው። ለእርሱ ለወልድ ለባህሪ አባቱ ለአብ ለባህሪ ሕይወቱ ለመንፈስ ቅዱስም ምስጋና ይገባል ለዘላለሙ አሜን። ከዕለታት በአንደኛው ቀንም እናታችን ክርስቶስ ሰምራ የጣና ቂርቆስን ቤተ ክርስቲያን ለመስራት ወይም ለማነጽ መኳንንቶቹና መሳፍንቶቹ ከንጉሥ ታዘው እንደሚመጡ በሰማች ጊዜ ፈጽማ አዘነች፣ ሰውነቷም ታወከ። ሰውነቷንም አንቺ ታካችና ሰነፍ ስትሆኚ እነዚያ መኳንንቶችና መሳፍንቶች ተሰብስበው መጥተው በጸሎትሽ ተማጽነናል፣ እርጅና አማልጅን ባሉሽ ጊዜ ምን ትመልሻለሽ? ወዴትስ ትሸሻለሽ? ትሸሸጊያለሽ? አለቻት። እንዲህም እያለች መራራ ልቅሶን አለቀሰች። በዚያን ጊዜ ጌታ ኢየሱስ ክርስቶስ ወደ እርሷ መጥቶ አስቀድሞ የነገርኩሽን ወይም ያልኩሽን ሁሉ ረሳሽውና አላት። ምሕረት ሊደረግለት የማይገባው ወደ አንቺ አይመጣም፣ ትሩፋትሽንም ሊሰማ አይችልምና አላት። ዳግመኛም በምሳሌ የፈጠርኳቸው ሁሉ እኔ ንጉሳቸው ወይም አምላካቸው በምመለክበትም አካባቢ ሲመጡ ተስፋ አታስቆርጫቸው አላት። በዚህ ጊዜ አቤቱ ጌታዬ ፈቃድህስ ቢሆን በዚያው በያሉበት በየሀገራቸውና በየቤታቸው ብትምራቸው ስትል መለሰችለት። መማሩንስ በየሀገራቸውና በየቤታቸው በማርኳቸው ነበር፣ ሁሉን ለማድረግ ስልጣን አለኝና። ነገር ግን የአንቺ ክብር እንዲገለጽና ስምሽን በዓለሙ ሁሉ እንዲታወቅ ፈልጌ ነው እንጂ በእኔ ዘንድ ፍጹም ተወዳጅነትንና ባለሟልነትን አግኝተሻልና አላት። ቃሌ እውነት ነው፣ ከአንደበቴም የሚወጣው አይዋሽም። እውነት እውነት እልሻለሁ፣ አንቺን ከመውደድ ጋር ዜና ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም። ዳግመኛም ከዕለታት በአንደኛው ቀን እጅግ የሚያስፈራና በጣም ረጅም የሆነ አምድ ወይም ምሰሶ አየች። በላዩም ላይ የቅዱሳን ሰዎች ነፍሳት ተስለውበት ነበር። በዚያን ጊዜ ጌታ በኪደተ እግር እየተራመደ ከአምዱ ላይ ሲወጣ እርሷም እርሱን ተከትላ ወጣች። ከዚያም ከአምዱ ስር ተቀምጦ የነበረ አንድ ሰው ባያት ጊዜ ይህቺ ጌታዋን ተከትላ በአምዱ ላይ ባሉ ነፍሳት መካከል የምትራመድ ክብሯ በጣም ከፍተኛ ነው እያለ አደነቀ። እርሷም አቤቱ ጌታዬ ይህ ክብር እየሰጠ የሚናገር ሰው ማን ነው ብላ ጠየቀችው። እርሱም አባትሽ ተክለ ሃይማኖት ነው ሲል መለሰላት። ይህንም ባላት ጊዜ ፈጽማ ተደሰተች። ከዚያም ጌታዬ ሆይ የተክለ ሃይማኖት ክብሩን ግለጽልኝ አለችው። እርሱም የተክለ ሃይማኖት ክብር ሟች ለሆነ ሰው ለመናገር አይቻልም። በመንግሥተ ሰማያት ወዳጅ የተክለ ሃይማኖትን በክብር የሚተካከለው የለምና አላት። የእግዚአብሔር ባለዋል የምትሆን የክርስቶስ ሰምራን ረድኤትና በረከት እግዚአብሔር በቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላልሞ ያሳደርብን፣ አሜን። አቡነ ዘበሰማያት Thank you.
Let's go.